ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በዝርዝር ወደምናደርሳችሁ ዘገባዎቻችን እናመራለን። ቢዝነስ ፕሮሰስ አውትሶርሲንግ ድርጅቶች የተለያዩ የንግድ፣ የደንበኛ አገልግሎት፣ የግብይት፣ የቴክኒክ፣ የመረጃ አስተዳደራቸውን ለሌላ ኩባንያ በመስጠት ስራቸውን የሚያቀላጥፉበት ዘመናዊ አሰራር እንደሆነ ይነገራል። ይህ የአውትሶርሲንግ ዘርፍ ከቅርብ ጊዜያት ወዲህ በሀገራችን እየተስፋፋ የሚገኝ ሲሆን ሀገር በቀል ችሎታን በዓለም አቀፍ ደረጃ በማስተዋወቅ ለወጣቶች ተስማሚ የስራ እድሎችን እየፈጠረም ይገኛል። ባልደረባችን ልዑል አለማየሁ በዚህ የቢዝነስ ዘርፍ ዙሪያ ተከታዩን ዘገባ አዘጋጅቷል። እሱን ተከታትለን እንምጣ። ጤና ይስጥልን ተመልካቾች እንዴት አላችሁ? ቢዝነስ ፕሮሰስ አውትሶርሲንግ ወይም ቢፒኦ በዓለም አቀፍ ደረጃ የተለመደ የአውትሶርሲንግ ዘርፍ ሲሆን ድርጅቶች የተለያዩ ስራዎቻቸውን ለሌላ ኩባንያ በመስጠት ስራቸውን የሚያቀላጥፉበት ዘመናዊ የአሰራር ስርዓት ነው። ዘርፉ ከቅርብ ጊዜያት ወዲህ በሀገራችንም እየተስፋፋ የሚገኝ ሲሆን በተለይም የውጭ ምንዛሪ ገቢና የስራ ዕድል ፈጠራን በማሳደግ ለሀገር ኢኮኖሚ ከፍተኛ አስተዋጽኦ እንደሚያበረክትም እየተገለጸ ይገኛል። እኛም በዛሬው የኢትዮ ቢዝነስ ፕሮግራማችን ይህን የአውትሶርሲንግ ዘርፍ በስፋት እንቃኛለን። አብራችሁን ቆዩ። ቢፒኦ ማለት ዴፊኒሽኑ ራሱ ቢዝነስ ፕሮሰስ አውትሶርሲንግ ማለት ነው። ይሄ ማለት አንድ ካምፓኒ ኮር ቫልዩ ላይ ላተኮርና ነን ኮር የሆኑ ሰርቪሶችን አውትሶርስ ላደርግ ብሎ አውትሶርስ የሚያደርግበት መንገድ ነው ማለት ነው። ፎር ኤግዛምፕል አንድ ካምፓኒ ወደ ቢፒኦ ነን ኮር የሆኑ ሰርቪሶችን አውትሶርስ ሲያደርግ ኦፊስ መከራየት ሳይኖርበት፣ ኢንፍራስትራክቸር መዘርጋት ሳይኖርበት፣ ካፓሲቲ ቢልዲንግ ላይ ኢንቨስት ሳይኖርበት ነው ስራውን አውትሶርስ አድርጎ ስኪልድ የሆኑ ማንፓወሮችን ነው አክሰስ የሚያደርገውና አንደኛ ኮስት ኢፌክቲቭ ይሆናል፣ ወጪውን ይቀንሳል፣ ኤክስፔንሱን ይቀንሳል። ሁለተኛ ፕሮፌሽናል የሆኑ በግሎባል ስታንዳርድ ሬዲ የሆኑ ማንፓወሮችን አክሰስ ስለሚያደርግ ለካምፓኒው እድገት በጣም ነው የሚጠቅሙ። 24/7 ኦፕሬሽንን አክሰስ ለማድረግ ካምፓኒዎች አውትሶርስ ሲያደርጉ ይሄንን በተለይ ትልቁ ጥቅማቸው ስኪልድ ማንፓወርን አክሰስ ማድረግ ነው ቢፒኦ ውስጥ። ስለዚህ ኮስት ኢፌክቲቭነስ እና ስኪልድ ማንፓወር አክሰስ ለማድረግ ለቢዝነስ ለተቋማቶች በጣም ጠቃሚ ነገር ነው። ለምሳሌ በውጭ ሀገር ብዙ ጊዜ የሚለመደው ከስተመር ሰርቪስ ወይም ከስተመር ሰርቪስ አውትሶርስ ይደረጋል። በተለይ ህንድ ሀገር ላይ በጣም የተለመደ ስራ ነው። ህንዶች ከአሜሪካም ከአውሮፓም ላይ ከስተመር አውትሶርሲንግን ከስተመሮች ጋር መደወል ወይም ያሉትን ከስተመሮች እንዴት እንደሆኑ ማወቅ የሚሉትን ነገሮች ድርጅቶች ከሚሰሩት ወይም እነሱ ይዘውት ለፐርፎርማንሳቸው ከሚቸገሩ ከኮስትም አንፃር ከፐርፎርማንስም አንፃር አውትሶርስ ማድረግን ይጠቅማቸዋል ብሎ ስለሚያስቡ ወደዛ ይሄዳሉ እና በጣም የተለመደ ስራ ነው። ወደ ኢትዮጵያ ስንመጣ ያለውን ኢንቫይሮንመንት ወይም ያለውን ምህዳር ማየት ከፈለግን ኢትዮጵያ ላይ በተለይ ባለፉት 5 ዓመታት በጣም እየተለመደ ያለ ስራ ነው። አሁን ደግሞ በጣም እየሰፋ ነው የሚሄደው። በተለይ የኢትዮጵያን ዲጂታል ኢትዮጵያ 2030ን ጨምሮ ያሉ ምህዳሮች መስፋታቸው፣ የቴሌኮም ኮሙኒኬሽናችን መጨመሩ፣ የኢንተርኔት መስፋፋቱ፣ ሰው ፐርሰናል ያለውን ስኪል መጨመሩ፣ ወጣቱ በደንብ ወደዚህ ዓለም መግባቱ እድሎችን በጣም እያሰፋ ነው። ስለዚህ ይሄ ደግሞ ለብዙ ድርጅቶች ይሄንን እንዲያዩትና እንዲመለከቱት አድርጓል። ቢፒኦን ለመስራት ትልቁ ኢንቨስትመንት ኢስ ኢንፍራስትራክቸር ስንል ደግሞ ቢፒኦ ውስጥ ምን ያስፈልጋሉ? ትልቁ ነገር ኮኔክቲቪቲ ኤንድ ፓወር ነው። ለምን የምንሰራው ስራ ግሎባሊ ነው የምንሰራው። ፎር ኤግዛምፕል ሌትስ ሴይ አንድ ካናዳ ካምፓኒ ስራውን አውትሶርስ አረገ ወደዚህ እንበልና የሚያስበው ብራንች እንዳለው ነው። ኢትዮጵያ ውስጥ ብራንች ሲኖረው ደግሞ እዛ ሀገር ያለው ኮኔክቲቪቲና ፓወር ልክ ነው ኤክስፔክቴሽናቸው። ስለዚህ ኮኔክቲቪቲ ኤንድ ፓወር ዲጂታል ኢንፍራስትራክቸር የምንለው ማለት ነው። እሱ ላይ በጣም ፎከስ አድርገን መስራት ነበረብን። እኛ እንግዲህ ቢፒኦን ስንሰራ አዳፕት አድርገን የምንሰራው ዲጂታል ኢትዮጵያ 2030 ነው። አሁን 3 ነገሮች ላይ ነው አዳፕት አድርገን የምንሰራው። አንደኛ ሆም ግሮን ኢኮኖሚ ነው። ሆም ግሮን ኢኮኖሚ ስንል ሎካል ታለንቶችን ነው ወደ ግሎባሊ እያወጣን ያለ ነውና ይሄ የሀገር ውስጥ ያለው አቅም ምን አይል አስተዋጽኦ እንዳለው ነው የሚያሳየው። ሆም ግሮን ኢኮኖሚ ላይ ፎከስ ያደርጋል። ሁለተኛ ስኪል ዲጂታል ወርክ ፎርስ ላይ በጣም ፎከስ እናደርጋለን። ስኪል ዲጂታል ወርክ ፎርስን በኮሚኒቲ ነው የሚፈጥረው ቢፒኦ በጣም ዲጂታል ስኪል ላይ በደንብ ስለሚሰራ ለሚመጣው አርቲፊሻል ኢንተለጀንስ በየቀኑ ለሚቀያየረው ዲጂታል ወርልድ ዲጂታሊ ስኪልድ የሆነ ወርክ ፎርሶች መኖሩ ለሀገር ራሱ በጣም ትልቅ ኢምፓክት አለው ማለት ነው። ሶስተኛ ቅድም እንዳነሳው ዲጂታል ጆብ ኦፖርቹኒቲ ነው ማለት ነው። ቢፒኦ ላይ ሲንሰራ ኢንዱስትሪዎችን እየለየን ዲጂታል ጆብ ኦፖርቹኒቲዎችን ክሬት አድርገን ይሄንን 3 ፖይንቶች ከዲጂታል ኢትዮጵያ 2030 አዳፕት አድርገን እየሰራንበት ያለው ነው። ይህ የአውትሶርሲንግ ዘርፍ ሀገር በቀል ችሎታን በዓለም አቀፍ ደረጃ በማስተዋወቅ የስራ ዕድል እንዲያገኙና ገቢያቸውን እንዲያሻሽሉ እንዳስቻላቸው በዚህ ዘርፍ ላይ የተሰማሩ ወጣቶች ገልጸዋል። The internet making the global
ዋን ፕሌስ ስንል እንደዛ አይነት ስራዎችን ጨምሮ ነው። ሰው አሜሪካ ዩኤስኤን የትም ያሉ ስራዎችን ጀርመን ይችላል ካናዳ አሁን እዚህ የምንሰራቸው ስራዎች እንደዛ አይነት ስራዎች ናቸው። ሰው እኛ እዛ መሄድ ሳይጠበቅብን ግን እዛ ባሉ ሰዎች እዛ ሄደው በሚሰሩት ሰዎች ክፍያ ፕራይስ ሬንጅ ልክ እዚህ ይከፈላል። ክላይንቱን እዚህ ኮንሲስተንት የሆነ ክላይንት ስለሚኖረው የራሱ ማርኬቲንግ ቲም ስለሚኖረው ሁሌ ክላይንቶች ይመጣሉ፣ ሁሌ ስራ አለ። ሶ ላንተ ኮንሲስተንት የሆነ ገቢ ይኖራል። ከዛ በተጨማሪ ደግሞ ቅድም እንዳልኩ አሹራንስም ስለሚኖር የሚከፈልህም አዘ ካምፓኒ ስታንዳርድ ስለሚሆን ኔጎሺዬት ማድረግ ስለሚችሉ እነሱ ፕራይስ ደህና የተሻለ ክፍያ ይኖራል። አውትሶርስ ካለን ከውጭ ከኢንተርናሽናል ኮሚኒቲ ጋር መገናኘት ይኖርባቸዋል ማለት ነው። ሶ ኢንተርናሽናል ኮሚኒቲ ጋር ተገናኙ ማለት በቋንቋ በደንብ ማወቅ መቻል አለባቸው። ስናጀስ ቋንቋ ኮሚኒኬሽን ላይ በደንብ ኤክስፐርት ሆኖ መገኘት አለባቸው። ኢን አዲሽን ቱ ዛት ደግሞ ኮምፒውተር ስኪል ኦፍ ኮርስ ያስፈልጋል። ምክንያቱም ኢንተርናሽናል ማህበረሰቡ ጋር ስንቀላቀል እንደምናየው ዲጂታል የሆነ ፕሬዘንሱ እየጨመረ ነው የመጣው። ስለዚህ እሱ ላይ ከፍተኛ ኤክስፖዠር ከፍተኛ የሆነ ኤክስፔሪየንስ ይዘው መገኘት አለባቸው። ኢን አዲሽን ቱ ዛት ደግሞ ሚስ መደረግ የሌለበት ነገር ኢንተርናሽናል ኮሚኒቲ ጋር ሲቀላቀሉ የኢንተርናሽናል ኮሚኒቲ ማንነት፣ አኗኗር፣ የራሳቸው የሆነ ወርክ ኢንቫይሮንመንት እና ወርክ ፍሎውን ቀድሞ አንደርስታንድ ማድረግ ኢን አድቫንስ ደግሞ የፈለጉትን ስራ ይዘው እንዲገኙ ይጠቅማቸዋል። ስለዚህ እሱ ላይ በደንብ መስራት ያስፈልጋል። ቢፒኦ እንግዲህ እኛ በጣም የተማረ የሰው ኃይል ነው ያለን። ይሄንን የተማረ ሰው ኃይል ስኪል ኤክስፖርት ነው ብለን ነው የምንጠራው ቢፒኦን ስንሰራ። ሶ ይሄንን የተማረ ሰው ኃይል ላይ ሰርተን ቢፒኦ ላይ ማብቃት ከቻለን ኮምፓራብል ቱ ኮፊ ኤክስፖርት ነው የምንለው። የተማረ ሰው ኃይል ፎር ግሎባል ማርኬት ማቅረብ ሶ ፎሬን ካረንሲ ጀነሬት በማድረግ ትልቅ ኢምፓክት አለው ማለት ነው። ሁለተኛ ስራ ፈጠራ ላይ ቢፒኦ ራሱ ስራ ፈጠራ ነው። ፍሮም ኒር ሾር፣ ኦፍ ሾር፣ ኦን ሾር ብለን ነው የምንሰራው። ይሄ ሁሉ ዲጂታል ጆብ ኦፖርቹኒቲዎች ክሬት በማድረግ ውስጥ ትልቅ አስተዋጽኦ ስላለው ፎሬን ካረንሲ ጀነሬት የምናደርግበት ነው፣ ስራ የምንፈጥርበት ነው። ስለዚህ የሀገር ኢኮኖሚ ላይ በጣም ቢፒኦ ዘርፍ በጣም ትልቅ አስተዋጽኦ አለው ማለት ነው። ከውጭ ምንዛሪ አንጻር ከፍተኛ ጥቅም አለው። ያው ኤክስፖርት የምናደርጋቸው ነገሮች እንዳለ ሆኖ አብዛኛው 70% ወጣት ያለበት አገር ላይ የወጣትን ስኪል ሴት መሸጥ ምን ያህል ኢምፖርታንት እንደሆነ ያው መቼም ታሳቢ መደረግ ይችላል። ይሄ ወጣት ደግሞ ሊያመጣ የሚችለው ኢንፍሉዌንስ እና እነሱ ያመጡ የሚችሉት ሪሶርስ ደግሞ ትልቅ ይሆናል ማለት ነው። ከፎሬን ካረንሲ አንጻርም ወጣቶችንም ስራ እድል ከመፍጠር አንጻር ይሄ ደግሞ በጣም ሰፊ እድሎች ይፈጥራሉ ለወጣቱ። በስኪል ሴት ደረጃ ከማንኛውም አሁን ትልልቅ ስራ እየሰሩ ካሉት ከህንድ ከሲንጋፖር ቢፒኦ ላይ ትልልቅ ስራ እየሰሩ ካሉት እንትኖች የስኪል ሴት ችግር የለብንም። ስለዚህ ማጥበብ ያለብን ስኪል ሴት ላይ ሳይሆን ሶፍት ስኪል ላይ ነው። ሶፍት ስኪል ላይ ያለን ነገሮች ግን ማስተካከል አለብን። እሱን ካስተካከልንና ቅድም ያልናቸውን ኢንፍራስትራክቸሮች ካስተካከልን ቢፒኦ ለኢትዮጵያ ትልቅ ሪሶርስ ነው። እንደ ትልቅ ኢንዱስትሪም የሰው ኃይልን ለመሸጥም የሰው ኃይልን ለመጥቀምም የሚጠቅመን ትልቅ ኦፖርቹኒቲ ይሆናል ማለት ነው።